ሰላም እንደምንቆያችሁ ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ማለት ነው በ2016 የስድስተኛ ክፍል የአንደኛ ደረጃ መልቀቂያ ፈተና ክፍል 4 ማለት በአዲስ አበባ ደረጃ ለ2016 ለተማሪዎች ተሰጥቶ የነበረ ጥያቄ ነው ማለት ነው። ጥያቄው ምንድነው የሚያዛችሁ እንዲሁ ደግሞ የተጠየቅነው ጥያቄ እንዴት አድርገን ምላሽ መስጠት እንደምንችል በዚህ ቪዲዮ ለማሳየት ዝግጁ ነኝ ማለት ነው። የተጠየቅነው ጥያቄ ምንድነው የ105 300 ማለትም ይሄንን የምታዩት ክፍልፋይ ማለት ነው በዝቅተኛ ሂሳባዊ ቃል ስትገልጹት ከነዚህ ምርጫ ውስጥ ከዚህ ጋራ እኩል የሆነውን የትኛው ነው የሚለው። በነገራችን ላይ አንድን ቁጥር በዝቅተኛ ሂሳባዊ ቃል መግለጽ ማለት ቁጥሩ ራሱ ነው የሚሆነው፣ ምንም የሚቀየር ነገር የለም ማለት ነው። አሁን ላሳያችሁ ማለት ምን ማለት እንደሆነ። ያን ነገር ግን ከማድረጋችን በፊት አንድን ቁጥር ወደ ዝቅተኛ ሂሳባዊ ቃል ለመቀየር ግዴታ ምን ማወቅ አለባችሁ ማለት ነው። የነዚህ የሁለቱንም ማለትም የላዕሉና የታህቱ ማለትም የ105 እና የ300 ቁጥር ትልቁ የጋራ አካፋያቸውን ማወቅ አለባችሁ ማለት ነው። የማንኛውም ቁጥር ወይም ደግሞ ሁለት ቁጥርና ከዛ በላይ የሆኑ ቁጥሮች ደግሞ ትንሹ የጋራ ብዜትም ሆነ ትልቁ የጋራ አካፋዮቻቸው ደግሞ ለማወቅ ግዴታ ሙሉ ቁጥሩ ወይ የተሰጣችውን ቁጥር በአብዥ ዛፍ በመጠቀም ወይም ደግሞ በብቸኛ ትንትን መግለጽ ይጠበቅባቸዋል ማለት ነው። የ105 እና 105 እና የ300 ትልቁ የጋራ አካፋያቸውን እንፈልጋለን ማለት ነው። ስለዚህ የምናደርጋለን መጀመሪያ 105ን እነዚህ በብቸኛ ትንትን መግለጽ አለብኝ ማለት ነው። 105 ለስንት ይካፈላል የሚለው እንመለከታለን። ለ3 ስታካፍሉት ይሄንን ቁጥር 35 ቁጥር ነው የሚሰጣችሁ ማለት ነው። 135 ቁጥርን በብቸኛ ቁጥሮችን ስንገልጽ ይሄ 35 በሁለት መካፈል አይችልም፣ በ3 መካፈልም አይችልም። ይሄ ቁጥር መካፈል የሚችለው በ5 ቁጥር መካፈል ይችላል። ያ ማለት 7 ነው ማለት ነው። ስለዚህ አሁን ላሳያችሁ የምፈልገው ነገር ምንድነው? እዚህ ጋር የተናገርኩበት ቁጥር ላይክ 3 ቁጥር 5 ቁጥር 7 ቁጥር ማለት ብቸኛ ቁጥሮች ናቸው። ስለዚህ ምን ለማለት ተፈልጎ ነው? 105 ማለት 3 ሲባዛ 5 ሲባዛ በ7 ታደርጋላችሁ። ምክንያቱም አላማችን ምንድን የምንፈልገው ትጋአ መፈለግ አለባችሁ። ለትልቁ የጋራ አካፋያቸው ታህቱንም ላዕሉንም ታህቱንም ማካፈል ጠበቅባቸዋል ማለት ነው። ስለዚህ በሱ ምሳሌ መሰረት 300 ቁጥር ለሁለት ስታካፍሉት ይህን ቁጥር 150 ነው የሚደርሰው ማለት ነው። መልሳችሁ ይሄን ለሁለት ስታካፍሉት ይህን ቁጥር 75 ነው የሚደርሰው ማለት ነው። 75 ቁጥር ለ3 ስታካፍሉት 25 ነው የሚሆነው። 25 ቁጥር ደግሞ ለ5 ስታካፍሉት ስንት ነው የሚሆነው? 5 ነው የሚሆነው። አሁን እዚህ ጋር ማቆም አለባችሁ። ቢኮዝ ያገኘሁት ቁጥር ብቸኛ ቁጥር ነው 5። ይሄው 5 እነዚህን ቁጥሮች ስላሉ ማለት ነው። ያም ሆነ ይህ ግን ምን ማለት ነው? 300 ማለት 2 ሲባዛ 2 ሲባዛ 3 ሲባዛ 5 ሲባዛ በ5 ያ ማለት ሁለትን በራሱ ስንት ጊዜ ተባዝቷል? 2 ጊዜ ሲባዛ 3ን በራሱ ስንት ጊዜ ተባዝቷል? 1 ጊዜ ብቻ ነው። ሲባዛ 5ን በራሱ ስንት ጊዜ ተባዝቷል ማለት ነው? 2 ጊዜ። ያ ማለት ይሄም ሲካፈል ለስንት ማድረግ? ለ5 1 ጊዜ ማድረግ ትችላለች። ጉድ። አሁን በደንብ ይዩት። አሁን ለማድረግ የፈለግነው ነገር ምንድነው? ከነዚህ ከሁለቱም ማለትም ይሄኛው ቁጥር ማለት በብቸኛ ትንትን የተገለጸው ቁጥር ነው። 3 ሲባዛ በ5 ሲባዛ በ7 ማለት 105 ቁጥር ነው። 2 ርቢ 3 ሲባዛ በ3 ሲባዛ 5 ርቢ 2 ማለት 3 ቁጥር 300 ነው። አሁን ምንድን ማድረግ ያለባችሁ? እነዚህን ቁጥር ይሄኛውም ሲካፈል በእነዚህ ብዜት ያ ማለት በ15 ግድ በ15 የምናካፍለው በ15 ታካፍላላችሁ። ይሄኛው ለ15 ነው የምታካፍሉት ማለት ነው። ስለዚህ 105 300ኛ ማለት ከማን ጋር እኩል ነው? ይሄ 7 ነው የሚሰጣችሁ። እንደገና ደግሞ ይሄም ለ15 ታካፍሉት 20 ነው የሚሰጣችሁ ማለት ነው። ያ ማለት 15 ሲባዛ በ7 ማለት 105 ነው። እንደገና ደግሞ 15 ሲባዛ በ20 ማለት 300 ነው። ስለዚህ ይሄ ምርጫ አሁን የት ነው ያለው? መልሱ መ ብላችሁ እኔ እየሰራሁ እያለ እንደመለሳችሁ ተስፋ አደርጋለሁ ማለት ነው። በቀጣይ ደግሞ በሌላ ቪዲዮዎችን ደግሞ ተከታታይ ትምህርቶችን ለእናንተ ለማድረስ ዝግጁ ነኝ ማለት ነው። ይህን ቪዲዮ ደግሞ ከወደዳችሁ ሀሳብ አስተያየታችሁን ኮሜንት ላይ ገለጹልኝ። ዩቲዩብ ቻናላችሁን ሰብስክራይብ ማድረጋችሁን እንዳዘነጉ። በቀጣይ ቪዲዮ እንገናኝ።